ዝውውሮችን የምናይበት ነው የሚሆነው ማለት ነው። ግን በመጀመሪያ ሰብስክራይብ እና ላይክ ማድረግ እንዳረሱ ማለት ነው። ዛሬ በመጀመሪያ የምንመለከተው ቪኒሲየስ ጁኒየር ወይም ደግሞ ከሪያል ማድሪድ ጋር የተመለከተ መረጃ ነው ይሆናል የምንመለከተው ማለት ነው። ሰሞኑን በጣም አነጋጋሪ የነበሩት እንደውም ወደ አርሰናል ለመምጣት እንግዲህ በጣም ፍላጎት አሳይቶ ወይም ደግሞ አርሰናል ይህን ተጫዋች ለማግኘት በጣም መክሮ ነበር ቪኒሲየስ ጁኒየር። ነገር ግን ቪኒ ወደ ሪያል ማድሪድ እንግዲህ ከ6 ዓመት ለመቆየት ተስማምቷል ማለት ነው። ኮንትራቱን እንግዲህ አራዝሟል ማለት ነው። ይሄም የሆነበት እንግዲህ ዋነኛ ምክንያት እንግዲህ እሱ እንግዲህ በአመት 25 ሚሊዮን ዩሮ ያገኛል ተብሎ ወይም ደግሞ እስከ 24.5 ያገኛል ተብሏል ማለት ነው። ለዚህም እንግዲህ መጀመሪያም እንግዲህ ከጥቅማ ጥቅም ደግሞ ከደሞዝ ጋር የተያያዘ ችግር እንደነበረበት እናስታውሳለን። ለዚህም እንግዲህ ደሞዙ ተጨምሮለት እንግዲህ ሪያል ማድሪድ ቤት እንግዲህ 6 ዓመት እንዲቆይ ተስማምቷል ማለት ነው። መጀመሪያ ላይ እንግዲህ አርሰናል ይህን ተጫዋች ለማምጣት በጣም ፍላጎት አሳይቶ ነበረ። አርሰናልም እንግዲህ ይህን ተጫዋች በመፈለጉ እንግዲህ ተጫዋቹ በፍላጎቱ ላይ ደግሞ ደሞዝ እንዲጨመርለት እንዳደረገ አርሰናል ፍላጎት እንደፈለገው ሲፈልገው እንግዲህ ጥቅም እንደሰጠው ታውቋል ማለት ነው። ለዚህም እንግዲህ አርሰናል ይህን ተጫዋች ሚኬል አርቴታ ለማሳመን ወይም ደግሞ ከሪያል ማድሪድ ጋር እንዲለያይ ወደ አርሰናል እንዲመጣ በጣም ፍላጎት አሳይቶ ነበር። ለዚህም እንግዲህ አርሰናል በጣም ይህን ተጫዋች ፈልጎት ነበር። ነገር ግን ቪኒሲየስ ጁኒየር እንግዲህ በሪያል ማድሪድ ቤት በድጋሚ ለ6 ዓመት እንግዲህ ለመቆየት ፊርማውን አኖሯል ማለት ነው። በሌላ በኩል ደግሞ ሪያል ማድሪድ እንግዲህ ያን ዲያመንድን ከአርቢ ሊዝ እንግዲህ በ120 ሚሊዮን ዩሮ አስፈርሟል ማለት ነው። በጣም የሚገርም ወይም ደግሞ በአፍሪካ እንደ አፍሪካ ተጫዋች እንግዲህ በጣም ውዱ ተጫዋች ማለት የሚቻል ነው። ይህ ተጫዋች እንግዲህ ኮት ዲቫራዊ ተጫዋች ነው። በ120 ሚሊዮን እንግዲህ ከአርቢ እንግዲህ አስፈርሟል ማለት ነው። ነገር ግን ብዙ አሁን በአርቢ ክለብ እዛ ሲጫወት እንግዲህ በጣም ድንቅ አቋም የነበረው ተጫዋች በጣም ምቾት በፈጣን ምቾት ተጫዋች እንደነበር እናስታውሳለን። ነገር ግን አሰልጣኙ እንግዲህ ጆዜ ሞሪኖ በጣም የሚፈልጉት የበሰለ ተጫዋች እንደውም ፈጣን ተጫዋችን በመፈለጋቸው እንግዲህ ገና ከጉሩኑ ጋር እንግዲህ መላመድ እንደሚኖርበት ነው ማለት ነው የተነገረ ያለው። ለዚህም እንግዲህ እሱን በቀኝ መስመር ላይ አርግቶት እንግዲህ በደንብ እንደሚጠቀሙ ይጠበቃል ማለት ነው። 120 ሚሊዮን ለዚህ ተጫዋች ያወጡት ማለት ነው ሪያል ማድሪዶች። ለዚህም እንግዲህ በጣም ስብስባቸውን እያጠናከሩ ይገኛሉ ማለት ነው። የዳያመንድን እንግዲህ ሲያስፈርሙ በ120 ሚሊዮን ሲያስፈርሙ እንግዲህ የማጥቃቱ ወይም ደግሞ በማጥቃት በኩል እንግዲህ በጣም ምርጥ ቦታ እንግዲህ በደንብ እንደሚጠቀሙበት እንግዲህ ይጠበቃል ማለት ነው። ነገር ግን ጆዜ ሞሪኖ ምንም አይነት ስህተት የሚቀበሉ አይደሉም። ለዚህም እንግዲህ የተለያዩ ከዚህ በፊት እንግዲህ በሪያል ማድሪድ በነበሩበት እንግዲህ ሁኔታ ተመልክተናል ማለት ነው። ለዚህም እንግዲህ ይሄ ተጫዋች እንግዲህ ገና ከአሰልጣኙ ጋር መላመድ እንዳለበት ነው ማለት ነገር ያለው። ገና በሪያል ማድሪድ ቤት እንግዲህ በጣም ገና ልዩ ነገር የሚያሳይ ወይም ደግሞ የተለያየ ነገር የአዳዲስ ሪከርዶችን መስበር የሚችል ተጫዋች ነው። ገና 19 ዓመቱ ስለሆነ ማለት ነው። በሁለተኝነት እንግዲህ የምንመለከተው እንግዲህ መሐመድ ሳላህን ይሆናል ማለት ነው። ይህ ተጫዋች በሊቨርፑል ቤት እንግዲህ ያሳለፈው ጊዜ በጣም ድንቅ ጊዜ ነው እየተባለ ይነሳለታል ማለት ነው። ለዚህ ማሳያው እንግዲህ ከሊቨርፑል ጋር ያደረጋቸው ጨዋታዎች እንግዲህ የተለያዩ ዋንጫዎችን ማሳካት ችሏል። ከነሱ መካከል እንግዲህ ፕሪሚየር ሊግ እንዲሁም ደግሞ ዩኤፋ ከዛ በኋላ ወርልድ ክለብ ካፕ እንግዲህ ማሳካት የቻለ ተጫዋች ነው ማለት ነው። በጣም ብዙ ዋንጫዎችን በአንፊልድ ማሳካት የቻለ ተጫዋች ነው ማለት ነው። ይህ ተጫዋች እንግዲህ አሁን ወደ ቱርክ አቅንቷል ማለት ነው። የሚገርመው ነገር የተጫዋች እንግዲህ እንደነ ሜሲ ወይም ደግሞ እንደ ተለያዩ ተጫዋቾች እንግዲህ ሳውዲ ፕሮ ሊግ ይሄን ተጫዋች በደንብ ፈልጎት ነበረ። ነገር ግን በጣም ከባድ የሆነ ፋይናንስም እንግዲህ በጣም ትልቅ የሆነ ገንዘብ አቅርቦለት እሱ እንግዲህ አልተስማማም። ለዚህም እንግዲህ እሱ ወደ ቱርክ አቅንቷል ማለት ነው። ይህ ተጫዋች እንግዲህ በሊቨርፑል ቤት ቢቆይበት ኖሮ በጣም አሪፍ ነገር ያሳይ እንደነበረ ብዙዎቹ ያምናሉ ማለት ነው። ወደ ቱርክ እንግዲህ አቅንቷል። ከዚህ በኋላ እንግዲህ ከአንድሬ ኦናና ጋር ወይም ደግሞ ከነ መሐመድ ሳላህ አንድሬ ኦናና እንግዲህ በደንብ ይጣመራሉ ተብሎ ይጠበቃል ማለት ነው። ወደ ቱርክ እንግዲህ አቅንቷል ማለት ነው። በአመት እንግዲህ የሚያገኘው እንግዲህ 14 እስከ 15 ሚሊዮን እንዲሁም ደግሞ ከክለቡ ጋር የተለያዩ ስፖንሰሮች ጋር የሚያገኙት ነገር እንግዲህ 20% ድርሻ ይኖራል ተብሎ ይጠበቃል ማለት ነው። ለዚህም እንግዲህ ተስማምቷል ማለት ነው። ለምንድነው ወደ ቱርክ ሊግ ማቅናት የፈለገው? ለምንድነው ወደ ተለያዩ ወደ እና ሳውዲ ፕሮ ሊግ ያላቀናው የሚሉ ጥያቄ ሲነሱበት እንግዲህ
ወደ አውሮፓ ያለው ፍቅር ወይም ደግሞ ከአውሮፓ ለመውጣቱ እንግዲህ ፍላጎቱ ለቤተሰቡም እንግዲህ ለሱም እንግዲህ አሪፍ አየር ወይም ደግሞ ከቤተሰብ ደስታ ሲል ነው እዚህ ቆዩት ምናምን የሚል መረጃ እየወጣ ይገኝ ነበር ማለት ነው። ለዚህም እንግዲህ ይህ ተጫዋች እንግዲህ ገና በ31 ዓመቱ ወይም ደግሞ 34 ዓመቱ እንግዲህ የሚያሳየው ገና እዛ ላይ እንግዲህ በቱርክ ፕሮ ሊግ እንግዲህ ሌላ አቅም እንግዲህ እንደሚያሳየው ደግሞ አዲስ ሪከርድ እንደሚጽፍ ያሳያል ማለት ነው። ከዚህ በፊት እንግዲህ የነ ትሮሳርድ እነ አንድሬ ኦናና ወደዛ መሄዳቸው ተከትሎ እንግዲህ የተጫዋችም እንግዲህ ወደዛ በመሄዱ እንግዲህ የክለቡ ወይም ደግሞ የቱርክ ፕሮ ሊግ እንግዲህ በደንብ የማጥቃት ቦታውን ደግሞ አቅሙ ከፍ ያደርጋል ተብሎ ይጠበቃል ማለት ነው። መሐመድ ሳላህ ወደ ቱርክ እንግዲህ አቅንቷል ማለት ነው። በጣም ከባድ ያው ሳውዲ ፕሮ ሊግ እንግዲህ ከዚህ በፊትም ከና 2025 ጀምሮ እየፈለገ ይገኝ ነበረ። ነገር ግን እሱ ወደ ቱርክ ማቅናቱ ታውቋል ማለት ነው። ከዚህ በኋላ እንግዲህ ወደ ቱርክ አቅንቶ እንግዲህ ምን ያሳየናል የሚለው ይጠብቃል። ከአንድሬ ኦናና ጋር እንግዲህ ይጣመራሉ። ከዛ በኋላ እንግዲህ አንድሬ ኦናና ከማንቸስተር ዩናይትድ እንግዲህ ወደዛ እንደሄደ በውሰት እና ሄደው መሐመድ ሳላህ ደግሞ እንግዲህ እዛ ተገኝቷል ማለት ነው። በግራ መስመር አርግተውት መሐመድ ሳላህን እንግዲህ እንደሚጠቀሙት ይጠበቃል ማለት ነው። ለዚህም እንግዲህ ተጫዋቹ በአመት 15 ሚሊዮን ዩሮ ያገኛል ተብሏል ማለት ነው። በሁለተኛነት የምንመለከተው እንግዲህ የማንቸስተር ሲቲውን አማካይ ይሆናል ማለት ነው። ሮድሪ ነው የምንመለከተው የሚሆነው ማለት ነው። ይህ ተጫዋች ወደ ባርሴሎና ለመሄድ እንግዲህ በጣም ባርሴሎና ይህን ተጫዋች ለማስፈረም በጣም አቅም ወይም ደግሞ የፍላጎት አሳይቷል ተብሏል ማለት ነው። ይህ ተጫዋች እንግዲህ ወደ ከዚህ በፊት ወደ ሪያል ማድሪድ የማቅናት ፍላጎት አሳይቶ ነበረ። ነገር ግን ሪያል ማድሪዶች ይህን ተጫዋች ያቀረቡት ገንዘብ ውድቅ ተደርጎባቸዋል። ለዚህም እንግዲህ ባርሴሎና ይህን ተጫዋች ለማስፈረም እንግዲህ ብቅ ብሏል ማለት ነው። ባርሴሎና እንግዲህ ተጫዋች ለመውሰድ ፍላጎት አሳይቷል። ሪያል ሮድሪም እንግዲህ ወደ ባርሴሎና የማቅናት ፍላጎት እንዳለው ነው። ማንቸስተር ሲቲ ይህንን ተጫዋች በክረምቱ እንግዲህ በነፃ አለማጣት ሲል እንግዲህ አሁን ጀምሮ እንግዲህ ለመሸጥ እያደረገ ይገኛል ማለት ነው። 1 አመት ብቻ ነው ያለው በኢቲሃድ ቤት። ለዚህም እንግዲህ በሚቀጥሉ ክረምት እንግዲህ በነፃ የሚለቅ ተጫዋች ስለሆነ በነፃ እንዳይለቅ እንግዲህ እየሸጡ ይገኛሉ ማለት ነው። ከዚህ በፊት እንግዲህ የተለያዩ ተጫዋቾች እንግዲህ እንደለቀቁበት እነ በርናርዶ ሲልቫ እንዲሁም ደግሞ የተለያዩ ተጫዋቾችን ለቀውበታል ማለት ነው። ለዚህም እንግዲህ ይህንን ተጫዋችም በሚቀጥሉ ጊዜያት እንግዲህ በነፃ እንዳያጡት እንግዲህ እየሸጡት ይገኛሉ ማለት ነው። ለዚህም እንግዲህ ባርሴሎና ብቅ ብሏል ማለት ነው። እስከ 80 ሚሊዮን፣ ሪያል ማድሪድ 40 ሚሊዮን አቅርቦ እንግዲህ ውድቅ ተደርጎበታል። ለዚህም እንግዲህ ባርሴሎና እስከ 80 ሚሊዮን ያቀርባል ተብሎ ይጠበቃል ማለት ነው። ያቀርባል። ለዚህም እንግዲህ እሱም ወደ ባርሴሎና ይሄዳል ማለት ነው። ሊቨርፑል የባርሴሎናውን ተጫዋች በውሰት ለማስፈረም እንግዲህ ተስማምቷል የተባለ ይገኛል ማለት ነው። በዚህ በወጣው መረጃ እንግዲህ ሊቨርፑል ይህንን ተጫዋች እንግዲህ ለማስፈረም የፈለገበት ምክንያት እንግዲህ በፊት መስመሩ እንግዲህ በደንብ የማጥቃቱን እንግዲህ ይሄ ተጫዋች በባርሴሎና ቤት በነበሩ ጊዜያት እንግዲህ እስከ 2030 ወይም ደግሞ የሚያቆዩን ኮንትራት መፈራረሙ ይታወሳል እና ለዚህም እንግዲህ ከባርሴሎና ጋር እንግዲህ በውሰት ለመላክ ነው የተስማሙት ማለት ነው። ይሄ ተጫዋች እንግዲህ ከዚህ በፊት ባደረጋቸው ጨዋታዎች እንግዲህ በባርሴሎና ቤት እንግዲህ አሪፍ እንቅስቃሴ እንዳሳየ እናስታውሳለን ማለት ነው። ለዚህም እንግዲህ አሁን ወደ ሊቨርፑል እንግዲህ ሕክምና ምርመራውን አድርጎ እንግዲህ ወደ ሊቨርፑል አቅንቷል ማለት ነው። ወደ ሊቨርፑል ሲያቀና በማጥቃቱ በኩል እንግዲህ ይህን ተጫዋች ይጠቀማል ተብሎ ይጠበቃል። ሊቨርፑሎች በዚህ ዘንድሮ እንግዲህ ዋንጫውን ለማሳካት እንግዲህ እየተንቀሳቀሱ ይገኛሉ። ብዙ ተጫዋቾችን ባስፈርሙ እንግዲህ ትናንሽ ወይም ደግሞ አንዳንድ ተጫዋቾችን አስፈርሟሉ። በመሐመድ ሳላህ እንግዲህ ተጫዋቾችን አስፈርሟሉ በእሱም ስላጡ ማለት ነው። ለዚህም እንግዲህ ዶሚኒክ ሶቦስላይ እንግዲህ ውሉን አድሷል ማለት ነው። ይህን ተጫዋች እንግዲህ በሊቨርፑል ቤት እንግዲህ በውሰት ሲያስፈርሙ እንግዲህ በማጥቃቱ በኩል እንግዲህ በጣም ፈጣን ማጥቃት ሁኔታ ይኖራቸዋል ተብሎ ይጠበቃል ማለት ነው። በመከላከሉ በኩል እንግዲህ ኢብራሂም ኮናቴን አጥተዋል። ለዚህም እንግዲህ ቨርጅል ቫን ዳይክ እና ግራቨንበርችን እንግዲህ ያጣምሩታል። ለዚህም ተብሎ ይጠበቃል ማለት ነው። በአዲስ አሰልጣኝ እንግዲህ ሊቨርፑል በዚህ ውድድር ዘመን እንግዲህ ምን አሳየው ተብሎ ይጠበቃል ማለት ነው። ከዚህ በፊት አርነ ስሎትን አሰናብተዋል። አርነ ስሎት እንግዲህ ሲሰናበቱ ያጡት ተጫዋች ወይም ደግሞ ያደረጉት ነገር እንግዲህ አልተሳካላቸውም። በሊቨርፑል ቤት እንግዲህ እንደዛ ላላዩ አሰልጣኝ እንግዲህ ተሰናብተዋል። አሁን የመጡት እንግዲህ ጀርመናዊ አሰልጣኝ እንግዲህ ከሊቨርፑል ጋር እንግዲህ የሚያደርጉትን ጨዋታ የሚያደርጉትን እንቅስቃሴ
የሚጠበቅ ነው ማለት ነው። ሊቨርፑል በዚህ ውድድር እንግሊዝ ፕሪሚየር ሊግ ላይ እንግዲህ ምን ያሳየናል የሚለው እስከ መቼ ይጓዛል ወይም ደግሞ እስከ ዋንጫው ድረስ የሚጓዝ ሁኔታ ይኖራል ተብሎ ይጠበቃል ማለት ነው።